ሰላም እንዴት ናችሁ? ቢትኮይን በጥቂት ቀናትና ሳምንታት ውስጥ ዋጋው በጣም እየወረደ ይገኛል። አንዳንዶች እንደሚሉት ይህ ምርጥ የቢትኮይን የመግዣ ጊዜ እንደሆነ ይናገራሉ። ደግሞ ሌሎች አንዳንድ አናሊስቶች ደግሞ ቢትኮይን ከዚህም በላይ እዚህም በታች ወደ 40 ሺህ ቤት እንደሚወርድ ይናገራሉ። አሁን ቢትኮይን ልግዛ ወይስ ልጠብቅ የሚለውን በዚህ ቪዲዮ እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ በመግቢያው ላይ እንዳየነው ክሪፕቶ በጣም ቮላታይል ነው። ቢትኮይን እየወረደ ነው። እንደሚታወቀው ከጊዜያት በፊት በቅርቡ በዛሬ 7-6 ወር አካባቢ ወይ ደግሞ ከ25 መጨረሻው አካባቢ ኦልታይም ያስመዝግቦ ነበር እናስታውሳለን። ቢትኮይን 126 ሺህ አካባቢ ደርሶ ነበር። ሌሎች ክሪፕቶ አልትኮይኖች እንዲሁም ሌሎች አሴቶችም እንዲሁ በጣም ከፍተኛ ፕራይስ ላይ ነበሩ። አሁን ደግሞ ቢትኮይን በጣም ብዙ ፐርሰንት ኦልሞስት ወደ 50% ድረስ ወርዷል። ከ120 ሺህ 60 ሺህ ላይ ነው ያለው። ስለዚህ የቢትኮይን በጣም ቮላታይል ነው። ከሌሎች አሴቶች ከነ ጎልድ፣ ሲልቨር፣ ስቶክ እና ሌሎች የሌሎች አሴቶች ወይ ደግሞ ሌሎች እቃዎች የሚለየው ክሪፕቶ በጣም ቮላታይል እና በጣም ከፍተኛና ዝቅተኛ ፕራይስ በተወሰነ ጊዜ ወይም በተወሰነ ቀናት ኢቭን በሳምንታት በወራት ሊያስመዘግብ እንደሚችል ነው። ለዚህ የቢትኮይን መውረድ ዋና ምክንያት ምንድን ነው ተብሎ የሚታሰበው የመጀመሪያ ፕሮፊት ቴኪንግ ነው። ወይ ደግሞ ብዙ ባለሀብቶች ቢትኮይን በ1 ብር በ2 ብር ወይም ደግሞ በ10 ሺህ በ20 ሺህ ያለ የሸጡ ሰዎች አሁን የሆነ መውረድ ምልክት ሲያሳይ ከዚህ በላይም ሊወርድ ይችላል በማሰብ ኦልሬዲ ፕሮፊት ላይ ስለሆኑ እየሸጡ ይገኛሉ። በዚህ ምክንያት አንዱ ያወርደዋል። ሁለተኛው ጦርነት ነው። አሁን እንደምናየው የኢራን እና የአሜሪካና ኢራን እንዲሁም የኢራን እና እስራኤል ጦርነት እንዲሁም ኢራን ወደ መካከለኛው ምስራቅ ሀገራት ወይ ደግሞ ለእንደዚህ አረብ ሀገራት ወይም ለእንደዚህ ባህረ ሰላጤ ሀገራት ላይ የምታደርገው ተኩስና መሰረተ ልማት ጉዳት ላይ የምታደርገውን ነገር ወይ ደግሞ ጦርነት በራሱ አሴቶች እንዲወርዱ ስለሚያደርግ የዚህ ጦርነት አንዱ አካል ቢትኮይንም እንደ ማንኛውም አሴት እንደነ ጎልድ እንደ ሁሉም የተወሰነ ዋጋ እንዲቀንስ አድርጎታል ማለት ነው። በዚህ በተቃራኒ ደግሞ ነዳጅ እንዲጨምር እያደረገው ይገኛል የጦርነት። ሌላው ቢትኮይን ኦልታይም ሀይ ካስመዘገበ በኋላ ያው እንደምናውቀው በተሎ በሚቀጥሉት 7-8 ያለፉት 7-8 ወራት ኦልሬዲ የመውረድ ሂስትሪ ነው ያለው። ስለዚህ አሁን ጥያቄው ምንድነው ቢትኮይን መጨረሻው ይሄ ነው ወይ የሚለው ነው። ቢትኮይን መጨረሻው ይሄ ነው ወይ? የቢትኮይን ቦተም ይሄ ነው ወይ? ብዙ ሰዎች የሚሉት ቢትኮይን ወይም ክሪፕቶ በጣም አሁን ለወስት ፕራይስ ላይ እንዳለና ወርቃማ የሆነ መግዣ ቦታ እንደሆነ ነው የተናገሩ ያሉት። አንዳንዶች ደግሞ ምናልባት ቢር ማርኬት ወይ ደግሞ የቁልቁለት ጉዞ የተወሰነ ሊወርድ ይችላል የሚሉ አሉ። እናንተ በዚህ ጉዳይ ምን ታስባላችሁ? በተለይ ቢትኮይን ኢንቨስት ለማድረግ የምትፈልጉ ክሪፕቶ ለመግባት የምትፈልጉ አሁን ትክክለኛው ጊዜ ይመስለኛል። ቢትኮይን መቼ ልግዛ የሚለውን እንይ። በጣም ብዙ ጊዜ የሚመከረው ክሪፕቶ መገዛት ያለበት ኒር ኦልታይም ለው ወይ ደግሞ በመጨረሻው ኦልታይም ዝቅተኛ ፕራይስ ተብሎ በሚታሰቡ ገዙ። ስሸጡ ደግሞ ኦልታይም ሀይ ካስመዘገበ ወይ ደግሞ ከፍተኛ ፕራይስ ያስመዘግቡ ትሸጣላችሁ ማለት ነው። ስለዚህ አሁን ያለው ሁኔታ የክሪፕቶ ጊዜ የሚመስለው በጣም ዝቅተኛና ኦልታይም ኒር ኦልታይም ለው ወይ ደግሞ ዝቅተኛ የአመቱ የመጨረሻው ዝቅተኛ ዋጋ ላይ ነው ያለው። ምናልባት እዚህም ሊመለስ ይችላል፣ ወደ ታችም ሊወርድ ይችላል። ነገር ግን አብዛኛው ሰው ምናልባት ከ80 እስከ 90% የሚሆነው ኤስቲሜሽኑ ቢትኮይን ሊመለስ ይችላል የሚል ነው። ስለዚህ ቢወርድም እንኳን ብዙ የመውረድ ፍላጎትም የለውም። ከዚህ በታች ቢወርድ የተወሰነ ብቻ ነው። ነገር ግን እንዴት ልግዛ የምትሉ ሰዎች ዲሲ የሚባል ፕሪንሲፕል አለ። ምንድነው? ኮስት አቬሬጂንግ ዶላር ይባላል ወይ ደግሞ ዶላር ኮስት አቬሬጅ ይባላል። ያለንን ገንዘብ ወይ ደግሞ ያለንን ዶላር ወይ ደግሞ ያለን ብር አንዴ ከምንገዛበት ይልቅ እየከፋፈልን ሁኔታዎች እያየን ወይ ደግሞ ነገሮችን እያየን ብንገዛ ጥሩ ይሆናል ማለት ነው። ለምሳሌ $1000 ኢንቨስት ለማድረግ ያሰበ ሰው መጀመሪያ 1000 አሁን ካለበት የቢትኮይን 60 ሺህ ዋጋ ከሚገዛ ይልቅ 500 አሁን ገዝቶ 500 ደግሞ ያይና ምናልባት ቡሉሽ ማርኬት ከጀመረና ኮንፊርም ካደረገለት ሌላው 500 70 ሺህ ላይ ሊገዛ ይችላል። ቢር ማርኬት ከቀጠለና ደግሞ ወደ 40 ሺህ የሚወርድ ከሆነ 40 ሺህ ላይ ተጨማሪ ይገዛል። ስለዚህ በ40 ሺህ የገዛውና በ60 ሺህ የገዛው አቬሬጅ ሲያደርገው ኮስቱ ኦልሞስት 50 ሺህ ይሆናል። ይህ ሰው ይጠቀማል ማለት ነው። ስለዚህ ምንም ጊዜ ስናደርግ በዲሲኤ ወይ ደግሞ የከፋፈልን በመግዛትና ሪስካችን ማኔጅ ማድረግ መግዛት እንችላለን። በመጨረሻ ግን ምንድን ነው ቢትኮይን ካለፉት አመታት ሂስትሪው ስንነሳ ቢትኮይን ብዙ ጊዜ አዲስ አይደለም። በጣም ወርዶ ይወጣል። ለምሳሌ 2014 ላይ ከ1000 ወደ 200 ገብቶ ነበር። ይህ ማለት ኦልሞስት ወደ 80% ዳምፕ አድርጎ ነበር። ኢቭን በ2021 እንደዚህ አይነት ነገር በ2022 ከ65 ወደ 20 ሺህ ደርሶ ነበር። ኢቭን የምናስታውሰው የ2025 ቢር ራሱ ዶናልድ ትራምፕ በ100 ሀገራት በላይ ታሪፍ የጣሉ ከ200 በላይ ሀገር ታሪፍ በጣሉ ጊዜ ቢትኮይን በጣም ብዙ ክራሽ አድርጎ ነበረ። ኦልሞስት በሳምንታት ብቻ ከ100 ምናምን ሺህ ቤት ወደ 74 ሺህ ገብቶ ግን ወዲያውን ኦልታይም ያስመዘገበው። ስለዚህ ቢትኮይን የምትፈሩ ሰዎች ወይ ደግሞ ቢትኮይን መፍራት የምትፈሩ ሰዎች ምንድነው ቢትኮይን እንደሚወርደው ብቻ አይደለም እንዲሁ በሞመንተም እንደወረደው እንዲሁ ይወጣል። ስለዚህ
በትንሹም ቢሆን ወደ ክሪፕቶ ዓለም አዲስ የሆናችሁ ሰዎች አሁን ብትገቡ ቢትኮይን ብትገዙ ጥሩ ነው። ነገር ግን መታወቅ ያለበት ይህ ፋይናንሻል አድቫይስ አይደለም። ሪስካችሁ ራሳችሁ ማኔጅ አድርጉ። ግዙም ሽጡም የሚል አይነት አስተሳሰብ የለኝም። ምን ማርኬት ወዴት ይሄዳል የሚለው የማርኬት አፕዴት ብቻ ነው ልሰጣችሁ የምችለውና ሀሳብ አስተያየታችሁ በዚህ ኮሜንት ላይ አስቀምጡልኝ። ስለሰማችሁኝ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ላይክ እያደረጋችኋለም፣ ሼር እያደረጋችኋለም፣ ሰብስክራይብ እያደረጋችኋለም